ቤተሰብ ሩታችን በራሷ ቤት መታለች። ከአብርሽ ወንድም ጋር ከዳፍ ጋር መታለች። ስለመጣች ደስ ብሎኛ። ሩታዬ የኔ ጠንካራ ሴት፣ የኔ ብርቱ ሴት፣ የኔ አትበገሪ፣ ለማንም እጅ እንዳሰጪ የኔ ጠንካራ ማለት ነው። ሁሌ ወደፊት እኛ ሁሌ ሩታ ምንም ብታጠፋ ምንም ማለት ነው ከሩታ ጎን ነን። እውነቴን ነው የምላችሁ፣ ሴት ልጅ ስለሆነች ከሴት ጎን ነን። እኛ ለወንድ ልጅ ማቸም አልኔ እኔ ለወንድ ልጅ ማቸም አላሽቀብጡም ጋይስ፣ ማቸም ማለት ነው። አብርሽ ወንድሜ እንዳይጎዳብኝ እንደዚህ እንዳይሆንብኝ አልፈልግም። ሀደራ ወንድሜን ለአንቺ ሰጥቻለሁ። በጎደኝነትም ቢሆን እቺ ኩንታል የሆነች ሴትዮ ማለት ነው። እቺ ቡዚዬ ናት ማነው የምትባለው? እቺ ያረጀች ሴትዮ ማለት ነው። አንቺ እዚህ ነገር ውስጥ እኮ አታስፈልግም፣ እውነት ለመናገር ማለት ነው። አንቺ ይሄ ሁሉ ባትናገር ዛሬ ሩታ አብርሽ ላይ ይሄ ነገር ውስጥ አትገባም፣ እውነት ለመናገር ማለት ነው። ገባሽ? አንቺ የሚያስጨንቅሽ የወንድምሽ ህይወት ነው። የቺ ልጅ ህይወት አያስጨንቅሽም፣ ልጁ አያስጨንቅሽም። ገባሽ? ይሄ የልጅ አባት የሆነ ሰውዬ ለሱ ትጨነቃለሽ። ስጋሽ ስለሆነ ነው ለሱ የምትጨነቀው። ይሄን የተረዳው ከሷ ማለት ነው። ምን እንደተማራችሁ አላውቅም። እቺ ማይም ሴትዮ ማለት ሮቶ በላት። እግዚአብሔር እንዴት ጨጓራ የለጥ እንዳደረገች ስታስጠላ። እኔ በጣም ነው የታዘብኳት እግዚአብሔርን። ነገ ደግሞ እነዚህ ልጆች አንድ ላይ አብሮ ሲሆኑ እኔ እንጃ ምን አይነት መልስ እንደምትሰጣ አላውቅም። እቺ ብዙ የምትባሉ ሴትዮ ማለት ነው። መካሪ ብሎ ለሷ እሷ ብሎ መካሪ ደግሞ እግዚአብሔር ነው የምላችሁ። እኔ በጣም ነው የገረመችኝ ንግግሯ፣ በጣም ገርሞኛል። እስከ ዛሬ ከውስጥ ያልጠፋልኝም አለኝ ጋይስ። እና ዳፍ እንግዲህ ዛሬ ሩታን አግኝቷት ብዙ ነገር አውርቷታል። ሩታ ትክክል ናት፣ እውነት ለመናገር ማለት ነው። እንዶ ደስታ ወደ ሩታ ህይወት የመጣ አካባቢ እንዶ አብርሽ በጣም ብዙ ጊዜ ሲረብሻት ነበረ። ወንዶቹን እዚህ ቤት ማንም ሰው እንዳይመጣ አልፈልግም ያላት ነበረ ለሩታ ማለት ነው። እሱ ግን እንደፈለገ ከውሽምት ጋር እንደፈለገ መላላት ስለሚፈልግ ሩታ ደግሞ በቃ ልጇን ብቻ ይዛ እዛ ቤት መቀመጥ ነው የሚፈልገው። ምክንያቱም በሁለቱን ሴት ላይ ማጫወት ነው የሚፈልገው አብርሽ ማለት ነው። እንደዛ ነው የሚፈልገው። ገባችሁ? አሁን ሩታ ነገሮቹን ከእሷ ዙሪያ ላይ ያሉ ሰዎቹን ከህይወቷ አስወጣችሁ። በቃ እሱ እኔን ስለሚወዳኝ ነው አይደል ብላ ነገሮችን ትታ ወደ ራሷ ለመመለስ ስትፈልገው እሱ ደግሞ አልፈልግሽም፣ አልወድሽም ያላት ወንድምና እህት አጠገብ ሆነ ሲናገር ነበረ። ይሄ እኮ እኔ እንጃ እፍረት ነው አብርሽ። እኔ እንጃ ነገ ትጸጸታለህ በእርግጠኝነት ማለት ነው። ግን የሩታ ግፍ የሩታ ግፍ አናቱ ላይ እንደሚወጣ ጠብቀው። እሺ አንተ እንደተበደልክ፣ አንተ ብዙ ነገር እንደሆንክ፣ ብዙ ነገር ሩታ አንተ ላይ እንዳደረክን ያደረግከው ማለት ነው። በዚህ ሲስተም ነው አንተ ከቤት ወጣ ሲጀመር ማለት ነው። አንተ እውነት አስባ አብርሽ እውነት አስቦ ለትዳር የሚፈልግ ወንድ ቢሆን ቆይ እኮ ትዳር የሚመለሰው ማለት ነው። አብርሽ ነገሮቹን ማስተካከል አይፈልግም። ስለዚህ ወንድሙ ዛሬ ትክክለኛ ነገር ነው የተናገረ ማለት ነው። ሩታም ከዚህ ነገር ብዙ ነገር እንደተማረች ከሱም ብዙ ምክር እንደወሰደችው እኔ የተረዳው ጋይስ። ማለት ያደረገችውም ድርጊት ትክክል እንዳልሆነ ተናግራለች። ይው ፈልጌ አይደለም እሱ እኔ የራሴን ህይወት ሲኖር በቃ አይፈልግም፣ መጥቶ ይረብሸኛል። በቃ ይሄ ልጅ እኔን ይወደኛል ብዬ ከኔ አጠገቤ ያሉ ሰዎቹን ከህይወት ሲያስወጣ ደግሞ እኔ አልፈልግሽም፣ አልወድሽም ይለኛል። እንደዚህ ስለኝ ይሄ ነገር ለማድረግ ወሰንኩ፣ አስገደደኝ። እሱ በእኔ ህይወት ላይ ከተጫወተ እኔም ደግሞ በዚህ ማድረግ አለብኝ ብዬ ነው ይሄን ነገር ያደረግኩ ብላ ሩታ ዛሬ ለወንድሙ ተናግራለች። አዎ ሁላችሁም ታውቃላችሁ። እንዶ ደስታ የመጣ አካባቢ በጣም ብዙ ጊዜ አይታችኋል።
እንኳን ከቤት ለመውጣት እንኳን አልፈለግም። በር ላይ ተደቅኖ አይደለ እንዴ ግንባሩን ከበር ጋር አስገትሮ አይደለም ቆሞ ሲመለከት የነበረው ማለት ነው። ቅናት ሩታ ከማንም ወንድ ጋር እንዳትሆን አይፈልጉ። እሱ ግን መላላጥ ይፈልጋል። ኤቷ ዛሬ ተወግና ለወንድሙ ወንድሜ እንዳይጎዳብኝ አልፈልግም፣ እሷም የራሷን ህይወት ትኖር፣ እሱም የራሱ ህይወት ይኖር። ልጅ ደግሞ በቃ ልጅ ደግሞ ልጃችን ነው አለችው። ይሄ ራሱ ከሩታ ቤተሰብ ጋር ያጋጫል። ብዙ እዚህ ጋር በሁለቱም ማል ገብታ ብዙ ነገር መቦካትም ደግሞ አይጠበቅባትም ብዬ ነው የማስበው። ምክንያቱም በመሀላቸው ግጭት ይፈጠራል። እሷ ምን አገባት? እሷ ለወንድሙ ተቆርቁራ፣ ሩታ ታዲያ ቤተሰብ የላትም? ጠብቁ። ነገ ደግሞ ምን አይነት ቪዲዮ እንደሚለቀቅ ማለት ነው። አስባችኋል? ብዙ የምታደርግ ድርጊት የበለጠ ቤተሰብ እና ቤተሰብ ለማጋጫት ነው ብዬ ነው ያሰብኩ። እንደዚያን የተረዳው። ምክንያቱም ንግግሯ እኔ ምንም አልተመቸኝም። የዛሬ በራሷ ቤት መታ ሄርሜላና ብሩኬን ያገኘችው ምን አለችው? እናንተ ለካ ከዚህ በፊትም ልክ ነበራችሁ። እኔ ተሸውጄ ነው ይሄ ሁሉ ስላደረግኩ ተጻጽቻለሁ አለች። በሄርሜላና በብሩኬ ፊት ማለት ነው። እናንተ ብዙ ነገር ስትሉኝ ነበረ፣ እኔ ግን ለእናንተ አልሰማሁም። በቃ ትክክል እንዳላደረግኩ ተረዳው፣ ተጸጸትኩ አለች። እንግዲህ ሄርሜላና አብርሽ አንድ ላይ ለማድረግ ነው የእሷ ሀሳብ ማለት ነው፣ እኔ እንደተረዳው ማለት ነው። እና ይሄ ብልግና ነው። እሷ ለወንድሙ ትጨነቃለች። ሩታ ግን ሴት ልጅ ናት። እሷ ያቀፈችው የአብርሽ ልጅ ነው። ነገ ደግሞ እነዚህ ልጆች አንድ ላይ ሊታረቁም ይችላሉ ወይም ማይታረቁም ይችላሉ። በመሀል ግን ልጅ አለ። የሚጎዳው ልጅ ነው። ሩታና አብርሽ ችግር የላቸውም እነሱ። ሩታም የራሷን ህይወት ልትኖር ትችላለች። አብርሽም ከውሽምት ጋር የራሱን ህይወት ሊኖር ይችላል። ግን የሚጎዳው ህፃኑ ልጅ የተወለደ ልጅ ነው የተጎዳው ያለው ማለት ነው። እናንተ ግን ድራማም ቢሆን ማለት ነው ሁለቱን ድራማም ቢሆን ማለት ነው ሁለቱም በዚህ ልክ እንደዚህ ባታደርጉ ጥሩ ነው። አንቺ በወንድምሽ ተወግነሽ በዚህ ልክ ትናገራለሽ። የሩታ ቤተሰብ እውነት ለመናገር እዚህ ነገር ውስጥ አይገቡም። ስለዚህ ወንድሙ መካሪ በቃ ስርዓት ያለ ንግግር ነው ለሩታ ሲያወራ የነበረ ማለት ነው። እስከ ዛሬ እሱ ቢገባ ሩታና አብርሽ ቆዩ እኮ አንድ ላይ የሚሆኑ ማለት ነው። በአብርሽ ዙሪያ ላይ ያሉ ሁሉም ለራሳቸው ጥቅም ነው። በሩታ ዙሪያም ላይ የሚያሉ ሁሉም ለራሳቸው ጥቅም ነው። የሩታና የአብርሽ አብሮ መኖር አይፈልጉም። በእነሱ ሸቅሎ ነው መኖር የሚፈልጉ ሁሉም ሰው ማለት ነው። ሩታና አብርሽ እንግዲህ እንደምታውቁት የገመዳችሁ እንጀራ ነው። ገባችሁ? የገመዳችሁ እንጀራን የከፈቱላችሁ ለሁሉም ማለት ነው። ካለ ሩታ ካለ አብርሽ ማንም ሰው አይቀሳቀሱ። የሩታ ፎቶ ካለጠፉ የአብርሽን ፎቶ ካለጥፉ መቼም እነሱ ቻናል አይታይላችሁ። ሩታና አብርሽ እንኳን ብታረቁ እኔ እንጃ። እነዚህ በአብርሽ ዙራ እና በሩታ ዙራ ያሉ ሰዎች ግን ቻናላቸው ገደል ይገባል። እውነት 10 ሺህ እንኳን አይታይላችሁ። ምክንያቱ የሰውን ትዳር እየበጠበጡ ሲቦኩ ነው አመት ሙሉ እየኖሩ ያሉ ማለት ነው። በአብርሽና በሩታ ነው የሚሸቅሉ። ሩታና አብርሽ እንግዲህ ትዳራቸውን በትን አድርጎ አብርሽ ደግሞ ከሌላ ሴት ጋር ይላላጣል። ሩታ ደግሞ ልጇን ይዛ ትኖራለች። እሱ ደግሞ እንደፈለገ ይሆናል ማለት ነው። ሁሉም ለራሱ ነው የሚኖረው፣ ለራሱ ጥቅም ነው። ወይ ለሩታ ትዳር አስቦ ሳይሆን ወይ ለአብርሽ አስቦ ሳይሆን ሁሉም ለራሱ ጥቅም ነው። ብዙ የምትባለው ሴትዮ እንደዛ ናት። እስከ ዛሬ እስኪ ከመጣች ወደ ሚዲያ በአብርሽና በሩታ ነው የምትፈታፍተው። አንድ ቀን ነገሮቹ ስታስተካከል አላየውም። ዛሬ ጭራሽ አባብሳ መጣች። ሁሉም ነገሩን ለማበላሽ ሁሉም ነገሩን ለማበላሽ እንጂ የሚያስተካክል ሰው አላየውም። ይኸው ከዳፍና ከዳፍ ውጭ ማለት ነው። አብርሽም ቢሆን
ትዳርም ቢፈልግ ቆየ እኮ ነገሮቹን ቆም ብሎ ወደ ራሱ ተመልሶ ለካ እስከ ዛሬ እኔ ትክክል አልሰራም ብሎ ራሱ ተመልሶ ነገሮቹን ሊያስተካክል ነበር። እሱ ግን ዜሮ ታጥቦ ጭቃ ነው። እና ብቻ ከባድ ነው ሩታዬ የኔ ቆንጆ፣ እኛ ሁሌ ከአንቺ ጎን ነን። ለማንም እጅ እንዳሰጪ፣ ለማንም አትሰበሪ። እኛ አለን ከጎንሽ ማለት ነው። እኛ እህቶችሽ አለን። በሰው ደግሞ አትተማመኝ፣ በፈጣሪ ተማመኝ፣ በሰው አትታመኝ ማለት ነው። ሰው የለም ከላይ ስቃ ውስጡ መርዝ ነው፣ አንቺ አታውቂም። ስለዚህ ለሰው እጅ እንዳሰጪ። እሱ መታረቅ ከፈለገ ታረቁ። እሱ የማይፈልግ ከሆነ አንቺ ለአብርሽ እንደዚህ ብለሽ እግዚአብሔር ፊት አትስጪ ማለት ነው። ነገ ራሱ ለምኖ ይመጣል። ስለዚህ ብዙ ባትጭኗት ጥሩ ነው ብዬ አስባለሁ። በቃ አያስፈልግም አብርሽ፣ በዚህ ልክ አብርሽ አያስፈልግም። ሩታ ራሷ መኖርም በቃ ጠንካራ ሴት ሆና መኖር ትችላለች ካለ